በምንም ነገር መታበይ አያስፈልግም። በምንም ነገር ንጹህ ብትሆኑ በንጽህናችሁ አትታበዩ። ድንግል ብትሆኑ በድንግልናችሁ አትታበዩ። ብትቆሩ በቆራፊነታችሁ አትታበዩ። ምንም ነገር እንወድቃለን ከታበይን ማለት ነው። እንወድቃለን። እንደውም አንድ ሰው ነበረችና መልከኛ ናት፣ ደግሞ ሀብታም ናት። እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች። ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች። መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶችህ ዘርህ ጥሩ አይደለም ትለዋለች። ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ ያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማን ቢያገባት ጥሩ ነው? የሆነ ወራዳ ጠንቋይ ምን አድርጎ ነው ያገባት? ልነግራችሁ እኮ ነው። ክብር አይደል የምትፈልግ? ምንድን ነው ያደረገ? ሰው ሁሉ እንዲሰግድልሽ አደርጋለሁ አላት። እሺ፣ አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ተሰበስበው እናንተ ደግሞ በአየሩ ላይ በምታት አርጤምስ ነው የምትባል ስሟ፣ ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል ሰውን ሰበሰበና በዚህ በሰማይ ሆነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይህችማ አምላክ ብትሆን ነው ብሎ ሰገደለት። ሰው ጅል አይደል? ከዚህ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዖቱ ነው። መከራችን እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድል የነበረ ይሄ ልጅ ነው። ይኸው መመካት ሰማችሁ? እንደው አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል። እንደው ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ነው። ገብቷችኋል? አትመጻደቁ። እንደዚህ ያለው እንደው ለእናንተ መላክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ እንዴ? እንዲሁ እኮ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችን ብትሆኑ ማለት ነው። እንደዚህ ያሟላች ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም፣ እንደዚህ የላትም እያሉ መመጻደቅ ልክ ዞ እግዚአብሔርን አመስግኖ መግባት ነው። በጣም ትዕቢት ክፉ ነው። እግዚአብሔር ከትዕቢት ያድነን። የሚመካ ሰው ወደ ገሃነም ይወርዳል ያሉት ከዚህ የተነሳ ነው። የሚመካ ሰው፣ ትዕቢተኛ ሰው ቁልቁል ነው ዞት የሚወርደው። ራሱን የሚያመሰግን